ጠብቂኝ ተራሽን እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው መቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው ምልሽ። እኛ ምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው ምልሽ። ባምቢ ማንም ግዳይ ሰጠው በዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ ጻፈችውን ቀጮናት ደውላው ብላራ የምታውቂያ ከሆነ እንደዛ ምናምን ብለ ተኝቼ ነበር። ቀስቀሳንት ነው ያለችኝ ሳይደነገጥኩ። ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አርጌ ያስኩት ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩት። ብንጠለጠልም ተርፍ ነበረ። ያችን ገመድ ይዤ ቴንኪው ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ገመዱን ይዤ ከዛስ ደግሞ ታፕ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆጃንጆ ልብስና ጫማ ቤት ሲገዙ አየው አልዋሻም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምጽ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሽም። አሁን እናንተ ምን አይነት ውሸታም ቀዳዳ ነሽ? ጥሩም ባልትሉ ይችላል። በፍጹም አልዋሽም። ጆሬ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤት ስሜ ባማረን ማማ ነይ እስኪ እንሂድ ሲፎራ ግዢልኝ። ምን እህቴ ላይ ጥልቅ ጥንቡቅ ነው ያለው ጆሬ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? አገርሽ አልናፈቀሽም? ገመዱን ይዤ ነው ይሄ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ላይ ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁሉ ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ሆይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልወርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ አብዬ ጣልኩት ልሻለሁ። ይሄ የኔ ህይወት ታሪኬ ነው ባጭሩ ስጠነስስልኝ። ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ ታስታውሽ? ዩሜምበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ ቂጣቸው በዚህ መላጫ የተላጨ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ። ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቺ አሁን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። የሞተ ሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከሷ ጋር ሚኒት መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ አበባ ያረጋሉ። ክሪስማስ ሲሆን የክሪስማስ ዲኮር ያረጉላችኋል። ሞታችሁ ራሱ በክብር ስትሞቱ እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይውላል አቀም ሳይጨምር አይቀርም። $10,000 እንትፍ ተብሎ በጥሬው። ከዛስ ደግሞ ቤተሰብ ቆጃን አበባ እየጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞቺ ስናት አለ አንዱ ሰካራም ሽንቱን ይሸናል። ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምቢዬ ይሄንን አስተሳሰብ ከጭንቅላትሽ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጂው ሰው ጋር እናትና አባትሽን ተወጃችሁ የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው።
ግን አባቴ ያሳሳኛል። እምኖርለት ሰው አለኝ። እህቶቼ ያሳሱኛል። ወንድም ያሳሳኛል። ሁለት የሚያማምሩ ወንድሞች አሉ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴት እየድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቭን ወዳጆቼስ ቢሆኑ ቤታዬ በግ የሚባሉስ ለነሱስ እኔ ብሞት ትክክል ነው? በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርግፍ አድርገሽ ጣል አድርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያምን ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርክከሽ አማልጅም ቢያ ታማልጅሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ፣ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ? ከነከነከነከነ ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ይውሰደኝ። ድፍቅ ልበል በእንቅፋት ሲፈልግ ራሱ ልበራስ ልንቅ አርጎኝ ይውሰድ። ይሄ ማህበረሰብ አያሳንቀኝ። ንገሩልኝ ማርያምን ባምቢም በእርግጠኝነት ተማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች። ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ነው። ይሄ ይደርስሻል። እግዚአብሔርን ሰው አማሮሽ ከምትሞቺ እህል አንቆሽ ሙቺ። ለዚህ ማህበረሰብ ታንቀሽ ከምትሞቺ እህል አንቆሽ ሙቺ። ቆንጆ ምግብ ተሰርቶ ገና ሳትቆርጁ ጉሮሮሽ ላይ ይነቅሽ። ሁላችንም ይነቀን። ሰው ከሚያሳንቀን፣ ሰው ተስፋ ከሚያስቆርጠን ማንኛውም ሰው ነው የሚያደርገው። ፎን ሴክስ ምናምን ማታስቢ ትልቅ ጠርንግሎ ሽማግሌ ንኪው፣ አንሺው፣ ጨማቂው፣ ቆንጥጪው ሲል ታየዋለሽ። በስልጣን ያለ ደንበኛ የቤተ ክርስቲያን ሰው ነው ብለሽ፣ የመስጊድ ሰው ነው ብለሽ፣ ሰላማዊ ሰው ነው ብለሽ ሄለው ስትሄለው የምን አይነት ቀሚስ ነው የለበሽው? ቀዩን ነው የት? እስኪ ያሳየኝ እናቴ። አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስትይ ከፍተታል። ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ወይ ማንም ያልጎረጎረ የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም ማሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት አመት ከነቀዘንሽ ከነተቀማጥሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪው። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። ራስ ልጅ አሪፍ ነው እኔ ዛሬ አረታዊ እመቤቴ እኔ በባምቢ በጣም አሳዝናኛለች። በጣም ደሞ አናዳኛለች። በቃ ቀጥል ብያለሁ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳስበው አናደደችኝ። ለማን ብላ እንዴ? ይሄንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅሪ በለኝ በክፋት እንዳታዩት ሽማሮች። እኔ ውስጤ እንደዛ አይልም መቤቴ። በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ ያሸማቀቋቸው እንኳን ህይወታቸውን ሳይሰው እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ። ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስትይ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ለማንቺ ይቀርብሻል። እንዲህ አይነት ሰው አለ እኮ እንዲህ አይነት ሰው አለ። ያ ሰው ተስፋ አለው። ይሄን እድል ያንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ እንዴ? የሰው ፍቅር ሰጥቶኝ ሰፖርት የሚያደርገኝ ሰው በዝቶ ቪው ኖሮኝ ላይክ ኖሮኝ ሶሻል ሚዲያ ላይ እስከመጣው ነው የምልሽ። ቤተሰቦቼ ይወዱኛል። ቤተሰቦቼ አጠገቤ ናቸው ያሉትኝ። የሚወዱኝ ፍቅረኞቼ አሉ። የት ሄዳሉ? ብዙ የሚወዱኝ ፍቅረኞቼ አሉኝ። እነሱን እንዴት ባምቢ እነሱ ለማን ተትቶ እንዴ? አስገበት የለችም ማርያምን ብትኖር እንደው እርግጥ አርጌ ለባምቢ ነግራታል። ደሜን ቀጥ አርጓል ለማን አባቱ ብላ ይሄን መልክ ይዘሽ አንቺ
እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንደ እግር ተረገዛታቸው ራጣታታቸው ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከቺ። ካሳው ርቅ ያለው አልተስማማኝም። ተመልከቱኝ፣ የሴት ወዛደር መስያለሁ። የሴት ወዛደር ተመልከቺ። እንግዲህ ሽሙን ምኑ አቤት። ካሳው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠረው ሙት ያረከይ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮታ ይኛል ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጣ ይሉኛል፣ ሞለዳች። አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ። እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላዩ ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላዩ ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያዛይ ሸኩር ነፈት አርጎ ምንና ለምን ፊትሽ ላዙረሽ ተኛሽ? ሸጉር እኮ ነው። ሌላ ከእንደዚህ አይነት ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ ሚል አይነት ወንድ ጋር ያለ ነው። ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላኬ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም መሸፍነዋለሁ። አምላኬ ሆይ ነገ ሸቱ ስራብኝ። እኔ ምላሴ እሳት ነው ሸትዬ ነገ መጥጠቀነቀነ ብዬ መጣ ሰው ነኝ። መልሴም አለ የእሳት እንትን ነው የእሳት ራት ነው ማረጋችሁ። አሁን ጌታ ሆይ ካንተ ጋር ነው ቪአይፒ እየጸለዩ ያለሁት። ይሄ ማህበረሰብ እንደፈለገ ይበል። ጌታ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ ይበራል። ተበራላችሁ። ገባሽ እናት ዓለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እቻንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት ዓለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች ራሴን ባጠፋ እናጀን እንደ እቻንበሳ አለያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስብበት። እንዴ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች ነው የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንፃር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉስኛል? አንድ ሰው ነው ኮሜንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞ ሰፈር ለሰፈር እንደ ወያላ ማዞሮ ባለ ማገባው ነው ምልክ። እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለች። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሐማል ኩሊ አድርጌ ማስኬደው እንዳለ ነው ምልክ። ስፈልግ አናቱ ላይ ቁጭ ብዬበት ስፈልግ እያጣፋውት ሜድ ወንድ አይጠፋም ነው ምልክ። ሞራሊ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ? እንዳለ ወንድ ልጅ ሁሉ እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮሜንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ ያልተፈጸመ ጥያቄ ጠይቆኛል አይደል? ነርቫችሁ የሚነካ አባትህን ጠይቀው እስኪ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ
አስፈላጊ እኮ አይደለም፣ ግን ጭንቅላቴን ይነኩታል። ማን ማታይሸው ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ቤታይ ሲጠዘጥዝሽ የሚያድር ይሉኛል። አንቺን እኮ በእንጨት ሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባትህ ግን በክብር ይወስዱኛል ነው ምልክ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባትህ በትክክል እንትን ቢል ብታረም ኮሜንት ላይ መታጽፍ። ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ የሚጽፉትኝ ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዝታ ማለት ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩት ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ። እናት አለም ላይ ሶፋውን እኮ እንድትሾፏት ነው። ክፉ ጎረቤት ምን አለበት? የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው። ሶፋ ገዝቶ ለማሳየት ጣሪያው አፈሰሰብኝ። ምን አገናኘው? ከዛ መጣይ ስታይ የቱ ጋር ነው የሚያፈሰው? በቃ ተይው ልጄ ይመጣል ማታ ሰራዋለሁ ብሎኛል። እናቴ አንገላታውሻ ሶፋውን እኮ እንድትሾፊው። እንዲህ አይነት ምቀኛ ጎረቤት አለሽ። ከነሱ የበለጥሽ ሲመስላቸው በፌክ አካውንት ይመጣል። ጓደኞችሽ አሉ ቢያስነጥሱ ቢፈሱ ዞር ብሎ ማይታዩ አሉ። አንቺ ገና ስትይውሉ ስትይ ምን ለማለት ፈልጋ ነው? እንዴት አለች? ማንን ለመናገር ነው ተብሎ አጀንዳ የምትሆኚ ሰፋ አተደርገሽ የሚነገርሽ ሰው ልትሆኚ ትችያለሽ። ጓደኞችሽ ቢቀዝኑ እንኳን ፖፖ ይዘው አደባባይ ላይ ቢቀዝኑ ብሎ ሰው ቦታ የማይሰጣቸዋል። በፌክ አካውንት መተው ቀንሽን ይረብሹታል። እኔን የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ጠንቅቄ ያውቃለሁ። ግን ችግሬ ምንድነው? እወዳለሁ ሰላም ስለማልወድ ነው። እኔ አንዳንዴ ኢግኖር ማድረግ ልመጂ። ቤታ የምትባይ ሴትዮ ሁሌ ካክሽን እንዳከክሽ መቼ ነው የምትለወጪው? አንቺ አህያ ኮሜንት መጥቶ ይሰድቡሻል። ጓደኞችሽ ናቸው ቀንተው ተቃጥለው። ለምን አይገባሽም ቤታ? እስኪ አንዳንዴ እልፍ ሲል እልፍ ይገኛል። በይ መሀይም አይገባትም። እሷ ቤታም አይገባትም። ተዋጋይስ ተቧት። ባጭሩ ግን ባምቢን ተይ በሏት። ከጎናችሁ ያላችሁ ሰዎች ነገ ጆንያ የሚያህል ብርድ ልብስ ተሸክማችሁ ከማዘን ዛሬ ባምቢ ይሄ ራሷን ታጠፋለችም እያልኩ አይደለም። የተማረጃ አእምሮ ያስባል። ግን ደግሞ እንደዚህ ሰው ልጅ ማሰብ የሌለበት ነገር በቃ እንደዚህ ኖ። እኔ ያለፍኩት ታሪክ ስለሆነ ነው። ማርያም እና አሁን እየቀለልኩ ነው ፊት የሚመስለው እንደ እግዚአብሔር አምላኬ ለማዘንም ተቀጣጣኝ አያስፈልግም። ውሃ ልጠጣ። ቆይ ጋይስ እኔ እኮ በድንጋይ አይደለም የምሰራው። ከብብቴ ግብብዳ ላብ እንዲወረደ ነው። ቆይ አንዴ እንዴ ወይኔ አምላኬ ወይ ተመልከች እስኪ ባምቢ እኔ ተመልከች። አቤት እኔ እነ ፊንገር ምናምን እንደ ሰርጀሪ ተሰደበ ትላለህ። እንደኔ ማርያምን እንደኔ ቡሌት ተደረገ የለ እግዚአብሔር በሰጠኝ ፊት ይሄን ኮሮኮንቹ ፊት ሰጥቶኝ እኔ ስጠኝ ብዬ ፍለፍ እኔ ተሰለፍኩኝ። ጌታዊ ብዬ ፍለፊት መልኩ ላይ ብዬ ብሰለፍ ሙልት ታለ ቪአይፒ ሰልፉ ሞላ። ቂጥ ላይ ሄጄ ተዘበዘፍኩልሽ። እብድም ያህል ቂጥ ሰጠኝ። አይ ጌታዊ እንደው ሌላው ቢቀር አፍንጫዬን ጎራዳውን አስተካክልልኝ ሲል አሁንም ሰልፉ ሞላ። የኔ ህይወት ታሪክ ነው። ሄጄ ጡቱ ላይ ተሰለፍኩ። ይሄም ያህል እብድም ያህል ጡት ተሸከምኩልሽ እና በፊቴ ተሰደቡ። ፊቷ ሲያስጠላ አስቀያሚ ምን ትመስላል? የፊቴ አልፎ ደግሞ እግዚአብሔር ይሄን ፊት መፈንከቻ ፊት እግዚአብሔር ሰጥቶኛል። እግዚአብሔር ሁሉን አድርጎ በአምሳያው ነገር ደግሞ ትመጡብኛላችሁ ኦርቶዶክስ። ቆይ ላስተካክለው እንዴ! እግዚአብሔር በአምሳያው ህዝብን ሁሉ በደሙ አንጽቶ በጭቃድ ቦልብሎ በስትንፋሴው ህዝብን እኩል አድርጎ ሰርቷል። ነገ እንዳትመጡብኝ። የይቅርታ ቪዲዮ መስራት አልችልም። የኛ ቤተሰብ የኛ ወገን ግን ኢትዮጵያኖች ግን ያ ነገር ስላልታየን የሰው ፊት እንሳደባል። እና ባምቢዬ ልልሽ የፈለኩት እኔ በፊት የተሰድቤያለሁ። ቤተሰቦቼ ተሰድበዋል። ምን ያልተሰደበ ነገር አለ? ምን ያልተሰደበ ነገር አለ? ጡቴ በተከፋፍዬ እኔማ ተከፋፍዬ ነው ባምቢዬ ተሰደ። አይኔ ቄጤ ጡቴ ዳቦ ምን ዳቦሽ ሁሉ አሰርተሻል ተባልኩ እኮ ባምቢ። ከዚህ በላይ እኮ እንደው ጦርነት የለም። እግዚአብሔር ያሳየሽ እንግዲህ። አሁን ይሄ ማህበረሰብ የተነፋ ወርቅዬ ይኑር የተለጠፈ ወርቅዬ ይኑር ማን ምን ግድ ይሰጠዋል? ለነዚህ ለቲክቶክ ማህበረሰብ ብዬ እግሬን ከፍቼ ገንዘቤን አውጥቼ ኩፍ ያለች ዳቦ ተሰርቼ መጣውላቸው። እግዚአብሔር ያሳይሽ ባምቢ። ኩፍ አድርገ ደብጥ አድርገ ለዚህ ማህበረሰብ። ዲኛ ወንዶች እኮ ምስኪን ናቸው እኮ
እቃ ልታነሽ አጭር ቀሚስ ጎንበስ ብትይ እኮ ማን ደርሶባቸው እናቴ ጎብ ነው የሚልብሽ። የምን አባቱ ሰርጀሪ መሰራ ዳቦ ማሳበጥ ምናምን አይቼም ሰምቼም አላውቅም። ግን እናንተ እንደምትሉት የኛ ወንዶች ሩሩ ናቸው፣ የዋ ናቸው። እቃ በቃ ጣል ማድረግ ነው። ከፎንዶ ዳጠገባቸው ላይ እናቴ ብሎ ራሱ ጉብ ይልልሻል። የምን ማሰራት ነው? እንደኛ ወንዶች እኮ ምስኪን የሉም እኮ እቴቴ እኮ አያበዙም እኮ ላያችልኝ። ወይኔ ነገ ጉድ ይፈለ ሰክሬ ነው ጋይስ፣ እየጠጣው ነው ሰክሬ ነው። ነገ ደግሞ ወንዶቻችን ሰደበችን ቢሉ ሰክሬ ጋይስ፣ ሰክሬ እየሰከርኩ ነው ጋይስ፣ እየሰከርኩ ነገ ይቅርታ ቪዲዮ ስሪ እንዳት እየጠጣው እያያችሁኝ ነው። አረቄ ነው እየጠጣ ያለሁት። ነገ ይቅርታ ቪዲዮ ስሪ እንዳትሉኝ። ወይኔ ነገ ግን ጉድ ይፈላ ቤታይ በስሜትና በሞራል ይሁሉ አውርቼ ነገ ደግሞ ጦርነቱ ይበዝብኛል። እዚህ ትክክል ያላችሁ ኮመንትም ላይ ትክክል በሉ። በመድኃኒዓለም በጉልበታችሁ አምላክ እዚህም ትክክል ያላችሁ ሪካርድ ላይም ስፖሰት ቤታ ትክክላት። ኧረ በመቤቴ እንዳታይ እናቴ ቤታ ታይ ነው ያልሽ። ተነካክቼ ተጨማለቄ ከጨረስኩ በኋላ እናቴ አንቺ በሬዲዮ ታዳምጫለሽ እና ለቤታ ምን አባሽ ላርግሽ እንዴ? ኤፍኤም ላይ ሬዲዮ ላይ ነው እንደ ጆራችሁ ላይ አርጋችሁ የምትሰሙት ሰዎች። አውርቼ ከጨረስኩ በኋላ ቤታ ታይ። ከዚህ በኋላ ምን ልቶ ውድው ያለ የሌለውን እኮ ነው ዝርግፍግፍ አድርጌ አወራሁት እኮ። ነገ አለቀልኝ። ግን እሸቴ ደግሞ ስም አያዝልኝ። እሸቱ ልንገርክማ ቪዲዮ ይቅርታ ቪዲዮ እሰራለሁ ብሏል እና እሸቴ ትክክል ነው ምናምን የምትሉ ሰዎች የይቅርታ ቪዲዮ ሊሰራ ከሆነ ቆይ መጀመሪያ ሐሳቡን ስሙትኝ። የይቅርታ ቪዲዮ ከሰራ ትክክል ለማለት አቁሙ። ለምን ተሳስቶ ስለሆነ ነው ይቅርታ ቪዲዮ የሚሰራው። ገባችኋ? ተሳስቶ ስለሆነ ነው መቼስ ይቅርታ ቪዲዮ የሚሰራው። ስለዚህ የሱ ደጋፊዎች ቆይ ተረጋጉ። እኔ ለእናንተ ብዬ ነው። እኔ ማንም ደጋፊ አይደለሁም። ማርያምን ግን ሴት ልጅ ባልሆነ አጉላጉል ስትጠቃ ይደብረኛል። እኔ ስለደረሰብኝ ነው የእሷ ነገር። ምንድነው ዩቲዩብ ላይ ጋይስ፣ ዩቲዩብ ላይ ለቀቀው እንዴ? ዩቲዩብ ላይቭ ላይ ነሽ? አሁን ምቀኛ መጣብኝ። ለቀቀ እንዴ ቪዲዮ? ንገሩኝ እሺ። ለቀቀ ንገሩኝ እስኪ፣ ቶሎ ንገሩኝ። ለወሬ ይቅርታ ጠየቀ እሸቴ ናውን ፎንቴ እስኪ ግባ። የወሬ ሰዓት አለቃው፣ የሥራ ሰዓት ነው። ምን አለ? ይቅርታ ጠየቃት። አሁን ናውን ፎንቴ ተመልከቱት። እኔ ናውን ፎንቴ በማርያም ፌስቡክ ላይ ያላችሁ ማህበረሰቦች ተፋቱኝ። በቃ በእግዚአብሔር እኔ ህይወቴን ልኑርበት። እኔ ከዚህ በኋላ በቃ ምርር የሚለኝ በፌስቡክ እርግማን ነው። እግርሽ ይሽተት፣ ባልሽ ይክዳሽ፣ ባልሽ አልጋ ላይ ሽና፣ ባልሽ ዕቃዋይ ስራ እምትሉ ሰዎች አላችሁ። በመድኃኒዓለም ፌስቡክ ላይ ያላችሁ ሰዎች ፕሊዝ ሰልጥኑ። 2026 ላይ ያለ ነው ይመስለኛል። እናንተ ከተኛችሁበት አልነቃችሁም ዘንድ ለምንድን ነው እኛ የምንረገመው? የፌስቡክ ሰዎች ሰልፍ ውጡልኝ እባካችሁን። ይሄን ሪካርድ አድርጉና ፌስቡክ ላይ ልቀቁልኝ። የፌስቡክ ሰዎች ድገሙት። የፌስቡክ ሰዎች እኛ ቲክቶከር እኛ ትንንሽ ብላቴና በእናንተ እርግማን እየተቀጨን ነው። ፌስቡክ ነዋሪዎች ፌስቡክ እርግማን ይቀንስ። እርግማን 2026 ላይ ነን። 2026 ላይ እናንተ ኋላ ቀርታችኋል። እባካችሁን ስለ መድኃኒዓለም እርግማናችሁን ተዉ። ብትረጉን እንኳን በአግባብ። አሁን ቲክቶክ ላይ ቆሮቆራም ነው የሚባል ምን ችግር አለው? ቆሮቆር በሻምፖ ይለቃል። እካክ በመታጠብ ይለቃል። የእናንተ እርግማን ግን ባልሽ ፌስቡክ ላይ ያለ ነዋሪ ዕቃዋይ ስራ መድኃኒዓለም ያሳያችሁ። የምትወዱት ላይናችሁ የምትሳሱለት ባል አልጋ ላይ እሙቲኖ ነው የሚጣኖ ነው አያቴ ጋር መልሽኝ የሚል አይነት ወንድ ነው እርግማን የሚፈጥሩብን። እግርሽ ይሽተት በሴትነቴ በየድሩ በየቁቡ ጫማው ልቄ እንዳልገባ እግርሽ ይሽተት። የፌስቡክ ሰዎች በህግ አምላክ ህግ ያግዳችሁ። ሰው ይጥላሽ ትላላችሁ። ሰው ጠልቶኝ ልደርስ። እርግማናችሁን ቀንሱት። እኔ ምላችሁ ሰውየው ገባ እንዴ በመሃል? እሸቱ ነው እሸት የሚባል ሰውዬ አሉባልታዬን ልቀጥል። እሸት የሚባል ሰውዬ ገባ። የሱን ቪዲዮ ለማየት ችኩል ብያለሁ ይመስላል። ቆይ ግን ጋይስ ይቅርታ ሚላት ይመስላችኋል ወይንስ እኔ ማለት የፈለኩት ይሄንን ነው? እሷን ለመናገር አይደለም ሁሉንም ጠቅልዬ ነው የተናገርኩት ነው የሚለው የሚመስላችሁ? ስላስቀየምኳችሁ ትልልቅ ሰዎች ሶሪ የሚል ለሚመስላችሁ ወይም ደግሞ ባልኩት ነገር አይጸጽተኝም ሰዎች ለምን ለግላቸው እንደወሰዱት አላቅም ነው የሚመስላችሁ? እስኪ ንገሩኝ ጋይስ። መጀመሪያ ሰውየው ከማለቱ በፊት ወይኔ ቤታዬ ብላ ነበር እንድትሉኝ ነው እኮ ጋይስ። አይገባችሁም እናንተ
እኔ ግን ገብቶኝ ያልኩት አያችሁ ቤታዬ ወይኔ ቤታዬ እኮ እሸቱ ሳይናገር በፊት እኮ እንዲህ ብላ ነበረ ብላችሁ ምን አይነት ትንቢን የተነበለችው እንድብላችሁ ክሬዲት ሰጣችሁ እንድታመጉሱኝ ነው እኮ ፍቅሮቼ ንገሩኝ ምን አለ ናም ፎንቴስኪ ግባ በመድኃኒዓለም ምንድነው በቃ አንተ ምንድነው ቁርጣት ይዘዋል እንዴ ግባ እንዴ ነው እሺ ምንድነው የመጣውናሽ እንዴ ውዴን እዚህ ቤት እኮ በቂጥና በጦት አይደለም የሚሰጡት ላርጎ እኮ አይጠበጥቡም ማሪ ወይ የኔ እናት ቁንጣ ልበሽ ያለችኝ እኮ ላርጎ የሚጠበጥቡ መስሏት ነው ውዴ የለም ኩኛ ቤት የለም ለዚህ ቤት በቃ ዝም ብሎ በጨዋታ በደስታ ትልልቅ ሰዎች አሉ ውዴ መሳቅ የሚፈልጉ ባለ ሀብታቸውን የት እንጣለው የሚሉ ሴቶች ናቸው ግን ሀብታቸውን የት እንጣለው ስታሳዝን ወይኔ የምታስቅ ልጅ ብለው የኔ የባለ ሀብት መዝናኛ ነኝ እኔ ይስቃሉ ምናምን እንጂ እንዲ ላርጎ መጠብጠብ ጡት መገተር የለም ተመልከጂኝ ስመጣ እንዲ እኮ አድርጌ መምጣት እኮ እችላለሁ ማሪ እንደዚህ ወጥሬ እችላለሁ እኮ የኔ ቤት አይፈቅዱማ አይሰጡም እንደዛ የወደቀው ሾል አርግፍ ግርፍ ያለ ጡት ይሆን አላውቅም እና ውዴ ቁንጣ ልበሽ ያልሽኝ በአቡጀዲ የሚሰጡኛል ለማለት ያህል ነው ቴንክ ዩ ቬሪ ማች ተሸፈኝ ቤታዬ እኛ እኮ አጭር መልበስ አቃተን እኮ በቁንጣና በታይት እየሰጡ እየተባለ እሺ ቤታዬ 15 ኮፍያ ወይም መኒጋን አስሞይ 5 መኒጋን ይጠይቅሻል ቤታ እባካችሁን 5 መኒጋን ስጧትኝ አረ ይደብራል ሰውንማ እንደዚህ አታጨናንቁ ችግር የለውም ኤዱዬ አሁን ልትሰጥሽ ነው በስማም ኤዱ በስማም እንዴት ውስጣችንን አነበብሹ خبرك እስራኤል ወደ እስራኤል ወይኔ ኤዱ ስምሽን እያነሳን አሁን ኤዱ መጣ ትሰጥሻለች እያለ ማን ህብረት ነው ምናምን የሚባል ልጅ እየጻፈ ነበር በስማም አንቺ ድሜሽ ረጅም ነው ኤዱ በኢየሱስ ክርስቶስ ምን አይነት ግን ቤተሰብን ያሳደገሽ ውዶቼ ስራ ለሰራ ስለሆነ አሉባልታ የመጣችሁ ሰዎች ውጡልኝ ስራ ላይ ነኝ ውዶቼ ስራ ላይ ነኝ ስራ ቤታዬ 5 መኒጋን እኮ ይቀርሻል ላያዩት ይችላሉ ስራ ላይ ስለሆኑ አዎ ሰው አታስጨናንቁ ላያዩት ይችላሉ አማሮች እንዴ ስንት ስራ አለ ቢዚ ናቸው ጥፍርሽ የምትሉኝ ሰዎች ላያዩት ይችላሉ ጋይስ ላያዩት ይችላሉ በእናንተ ጥፍሬንም ብሰራ በእናንተ ልብስ ብቀይር በእናንተ ህይወት የተለወጠው በእናንተ ውዶቼ እግዚአብሔር ይመስገን የኔን ህይወት የለወጥከው የሙሉ ኢትዮጵያን ህይወት ለውጥ አሜን አሜን ደምረ መቀኛ ብዙ ነው እንዴ ሄባ የኔ ነሽ የኔ ውዴ ሌላ ይቀርሻል እናት አለም እንዳሽቃብጥልሽ ከፈለግሽ በደም ሞቅ አርገይ ስጪኝ በአንድ ሰጠሽኝ ጊፍት ጋላሪ ካልወሰድሽው እኔም ድካም ነው የሚሆንብኝ ህያብ ነው እንዴ ስማ የታምላክ ህያ እሺ ክርስታኔስ እኔ በሰፈር ስማና መጠራት ሄባ ቁልምጥ ነው የምናረጋት ህያብ እናንተ ህያብ ነው የምትሉት ከናሰስ ገሰሱ ነው የምትጠራው እኔ ሄባ ነው የምላትኝ በቤት ስማ የዓለም ውዴ ምን ነው ግን ስሜ ካልተጠራልሽ እናት ዓለም 5 እኮ ነው የሚጠይቀው 4ቱን ትሰጥሻለች ተረጋጊ ቤታ የዓለም ምስኪን ሴት ናት ማይ ኡርጂ ልቡኮ በሬዱኮ አኒ ሲንዳለዳ ልቡኮ ስታፕ ኡርጂዬ ማይ ልቡ ሲንዳለዳ የስራ ባህሪ ነው ጋይስ የስራ ቡና ጠጡ ቡጠማን ተቀላቀሉ ጋይስ በእኔና ተገዛል እንደ እብድ እንዳታዩኝ በክርስቶስ ቡጠማን ተቀላቀሉ ጋይስ ቡጠማን ተቀላቀሉ ቡና ጠጡ ማህበር ወደፊት ተሰጥቷል ቆይ ጋይስ ተሰጥቷል እኔ እንደዚህ ይሻለኛል ቱቴን መገትሮ የለኝም ጋይስ እባካችሁ ለዚህ ቤት ነዋሪዎች ቆይ አንዴ ቆይ ተረጋጉ አረ ደብል እየሰጣችሁ ነው በመቤቴ ተረጋጉ የዚህ ቤት ነዋሪዎች የቲክቶክ ነዋሪዎች እማቆመው ጡት የለኝም ጡት ይወድቋል እማሳየው ቂጥ የለኝም ቂጥ ያልቋል እማሳየው ፊት የለኝም ፊት ይፈርሷል ስለ መድኃኒዓለም ልቤን አይታችሁ ውስጤን አይታችሁ ብቻ ጊፍት ጋላሪ ሙሉልኝ ደግነቴን የዋህነቴን መልካምነቴን ሰጪነቴን ትውትነቴን ፍቅሬን ጨዋታዬን አይታችሁ እቤቱን ጊፍት ጋላሪ ሙሉልኝ ጡቴን ወድቋል ኮዶች በክሪክ የማይነሳ ጡት ተሸክሜ ምን አለው ግን ባቤት ቢኖረኛ እንዴ አንደ ቀስ
ፖስት አቁሜ ነበር መጣው። እንደው ይህ ህዝብ ይፍረድ እና አሁን ገብቷል ወይንስ እንዴት ነው ነገሩ? አምላክ እስራኤል ካልገባ ታዲያ ምን ሳይ አንድ ለቃቃሚ ገባ አልገባ ምን አባቱ ይሰራልኛል? ምን ያደርግልኛል? ድምጽሽ ደስ ሲል ላለማመን ይሆናል። ቴንክ ዩ ምንድነው የሚቀረን ወዶቼ? ያደረበት ሰው መጣኩ። ድምጽሽን ቀይር። አቤት ግን ሲያስፈራ ስዋን ህብረት ቆይ ጋይስ ተረጋጉ። እንዴ እናት አለም ምን ነው እንዴ? ማን ነው ኤርሚ ነው እንዲያየሁት? ማይ ቤቢ ኦ ማይ ጋድ ኤርሚ አድናቂ ነኝ ኤርሚ ፌመሱ ቤት ገባ። ኦ ማይ ጋድ ኤርሚ ፌመሱ ቤት ገባ። ወይኔ መታደር እንደን ይድረኛው ነው ኤርሚዬ። ፌመስ ሰዎች ሲመጡ ጋይስ እንዲህ ነው የሚያደርገኝ። ስራዬን እረሳለሁ። ኤርሚዬ ስራ ላይ ነኝ አባቴ ጊፍት ጋር እያስሞላው ነው። አንተ ለቃቃሚ እንዲማሽካ ብቻ ምንም የሚሰጥ የለ ከጆንያ ውስጥ ወጥቶ